ጥሩ አይደለም። አዎ አዲስ ነገር አለ። ያው እንደባለፈው ቀድሜ ነግሬሽ እንዳትጓጉ ብዬ ነው እንጂ አዲስ ነገር አለ። ስለ ጋሼ ነው? አዎ። ምን አገኛችሁ? ምንድነው? ንገረኛ። ቅድስት እርግጠኛ አይደለሁም፣ ግን በምሳሌ ሰበብ ሊኖር የሚችልበትን ስፍራ ሳናገኘው አልቀረንም። እንዴ ጋሼ ያለበትን ነው መድብል? ጥርጣት አልነበረብን። ሞገስ ጊዜ የለንም። ካሌብ እዚህ ከተማ ውስጥ አለመኖሩ ለእኛ ጥሩ አጋጣሚ ነው። ደግሞ ሲንቀሳቀስ እሱ ጠባቂዎቹን አብሮ ይዞ ነው የሚንቀሳቀስ። ስለዚህ ቀስ ብለን ገብተን እንፈትሻለን ማለት ነው፣ ምንም መሳሪያ ሳንይዝ። ያኔ ብሩክ መኖሩንና አለመኖሩን እናረጋግጣለን ማለት ነው። በጣም ጥሩ። ሰዎቹ በጣም አደገኞች ናቸው፣ መጠንቀቅ አለብን። መድብል ለወንድሙ ለብሩክ ደረሰበት። ብሩክ ያለበትን ሁኔታ ደርሶ እንግዲህ ብሩክ ካለበት አውጥቶታል ማለት ነው። እንኳን ደስ ያላችሁ። የምሳሌ ተከታታይ ድራማ በሙሉ ስትናፍቁት የነበረው ብሩክ ወደ ቤቱ ተመልሷል። ወንድሙ ካለበት እንግዲህ መንጥቆ አውጥቶታል ማለት ነው። ኤፍራታ ደግሞ በዝና ቁጥጥር ስር ውላለች። ኤፍራታ ከዚህ በፊት ዝናን አሳልፋ ሰጥታው ነበረ። አሁን ግን መሀሌትን አንጭልኝ እሷን እፈልጋታለሁ ባለው መሰረት መሀሌት እህቷን መውሰድ ባትፈልግም ግን ዝና በራሱ ሰዎች ኤፍራታን አግቷታል ማለት ነው። ብሩክ ግን ወደ ቤት ተመልሷል። ወንድሙ ደርሶለታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡን አበረታቱኝ። ተወዳጁ ምሳሌ ድራማን እንግዲህ ወደ እናንተ ይዤላችሁ መጥቻለሁ። በመግቢያው ላይ እንደተመለከታችሁት እንግዲህ ለቅድስት አዲስ ነገር አለ ብሎ ነግሯት ነበረ። ይህንን አዲስ ነገር ደግሞ ያልነገርኩሽ እንደባለፈው እንዳትጓጊ በማለት ነው ብሎ ለቅድስት መድብል ሲናገር ሰምተናል። ብሩክን እንግዲህ ትወጂዋለሽ የሚል ጥያቄም ለቅድስት አቅርቦላት ነበረ። ስለምትወጂው ነው እዚህ ቤት የዚህን ያህል ዋጋ ከፍለሽ የኖርሽው። ልጁንም ትወጂያለሽ፣ እሱንም ትወጂያለሽ፣ ያለ ምክንያት አይደለም ትወጂዋለሽ ቢላትም እንግዲህ ቅድስት ለተወሰነ ደቂቃዎች ተሽኮርምማ ነበረ። ያው ሁላችንም እንደምናውቀው እንግዲህ ቅድስት ብሩክን በጣም ትወደዋለች፣ ታፈቅረዋለች። እንግዲህ መድብልም ይሄንን በደንብ አጣርቷል። ቅድስት ብሩክን እንደምትወደው ያለበትን ቦታም እንግዲህ ዛሬ ሌሊት ያለበት ቦታ እንሄዳለን ብሎ ነግሯታል። ባለው መሰረት እንግዲህ ብሩክ ያለበት ቦታ ከሞገስ እንዲሁም ደግሞ ከሱ ጓደኛ ጋር ሆነው ሄደዋል። በመጀመሪያ ግን እዛ የሚገቡበት ቦታ በጣም ኃይለኛ መሆኑን አንዱ አንዱን ላይ ከዳ ሞትም እንኳን ቢመጣ እንደሚጠባበቁ እርስ በርሳቸው ቃል ተገባብተው እንግዲህ በድፍረት ብሩክ ታስሮበት ወይ ደግሞ ታግቶበት የነበረው ቦታ ሄደዋል ማለት ነው። ይህንን አጋጣሚ መጠቀም አለብን። አሁን ላይ ካሌብ ሞሲሳ ከከተማ ወጥቷል። ከከተማ እሱ መውጣቱ ደግሞ ይሄ ለእኛ ትልቅ ነገር ነው። እዚህ የሚጠብቁትንም ተከታዮቹንም ይዞ ስለሚወጣ ይሄን አጋጣሚ ተጠቅመን ብሩክን ማግኘት አለብን፣ መግባት አለብን ደፍረን ብሎ እንግዲህ መድብል ገብተዋል ማለት ነው። እሱ ታግቶ የነበረበት ቦታ እንግዲህ የመድብል ጓደኛ የሆነው እነዚህ ሰዎች ቀላል ሰዎች አይደሉም። ራሳችንን ልንጠብቅ ይገባል። የሆነ ችግር ቢፈጠር እንኳን ወይ ጥለን መሸሽ ነው ያለብን ብሏል ማለት ነው። ማስጠንቀቂያ ሰጥቶ ነበረ። ምክንያቱም ሰዎቹ በጣም ኃይለኛ እንደሆኑ ምሳሌን ያወጣት ልጅ እነሱን በደንብ ያውቃቸዋል ማለት ነው። መድብልን በተለይ መጠንቀቅ ይኖርብናል ብሎታል። መድብል ግን ሞትም እንኳን ቢመጣ እኔ ለወንድሜ ስል መስዋዕት ሆናለሁ፣ ሞገስ አንተን ብትሆን ደግሞ ለጓደኛ ስትል መስዋዕት ትሆናለህ፣ ጓደኛዬም ደግሞ ለእኔ ሲል መስዋዕት ይሆናል፣ ለወንድማችን መስዋዕት መሆናችን ጀግንነት ነው ብሎ እንግዲህ በቆራጥነት አላማ ነበረ ተማምለው ላይከዳዱ ስራቸውን የጀመሩት። ስራቸው ደግሞ ግብ ደርሶላቸዋል። ብሩክን አትርፈዋል። ቅድስቴ እንግዲህ ተደስታለች። ብሩክን ካገኘውትና በህይወት ካለ
ቃል እገባልሻለሁ እኔ ታላቅ ወንድሙ ስለሆንኩኝ እኔ ነኝ የምድርልሽ ብሏት እንግዲህ ቅድስት በጣም ተደስታለች። ቅድስት ወደኋላ መለስ ብላ እንግዲህ ብሩክ ጥሩ አሰሪ ስለሆነ የምወደው ብላለች። ግን ያው ከአሰሪነት ያለፈ ነገር ስለምትፈልግ በጣም ትወደዋለች። እሱም ደግሞ እንደሚወዳት እንደሚያከብራት ለወንድሙ ለመድብል ተናግራለች ዛሬ ማለት ነው። እንዴት አወቅሽ እንደሚወድሽ እንደሚያከብርሽ እስኪ ሲላት እንግዲህ እኔ 6 ዓመት የሰራሁበትን ደሞዝ ሁሉ ለሱ ነው የሰጠሁት ምሳሌን እንዲያሳክምበት። ያንን ደግሞ እኔን ለማመስገን እንኳን በጣም ነበረ ሲቸገር የነበረውና ሲቀጥል መሀሌት ምሳሌን እንድገል ብላ ገንዘብ ስታይ ነበረ። ያንን ገንዘብም ደግሞ ምሳሌን እንዲያሳክምበት እኔ ሰጥቼዋለሁ ብላ ይህንን ሁሉ ነግረዋለች። ብሩክ በሴቶች ምርጫ መቼም ተሳስቶ አያውቅም ነበረ። መሀሌትን ሲመርጥ ብቻ ነው የተሳሳተው። የብሩክ ሚስት ደግሞ መሆን ያለብሽ አንቺ ነሽ። ስለዚህ ብሩክን እኔ እድርልሻለሁ ሀሳብ እንዳይገባሽ ብሏት እንግዲህ ቅድስት በጣም ደስ ብሏታል። አሁን ደግሞ በበለጠ በጣም ትደስታለች ብሩክ ስለመጣ። ምሳሌም እለት ከእለት ጥያቄ እየጠየቀቻት ነበረ፣ አባቴ ለምን አይመጣም እያለች። ምሳሌ እንግዲህ ወደ ኋላ ተመልሳ አባቷ ሲያጫውታት የነበረውን አብሯት በነበረ ሰዓት ወግ ሲያደርጉ የሚያወራትን እያስታወሰች መተኛት እንኳን አልቻለችም ነበረ። ቅድስት ተኝታ እንግዲህ ምሳሌ ግን ከጎኗ ሆና በፊት ከአባቷ ጋር ስትጫወት የነበረውን አባቷን በጣም ናፍቃለች። ስለ አባቷ ነው የምታስበው። የት ሄደ ነው ጥያቄ ነው እንግዲህ። ለጥያቄ በጣም መልስ ለመስጠት ተቸግራ ነበረ። እሺ መቼ ነው የሚመጣው? እንዲሁም በጣም አስቸግራት፣ በቃ አልተኛም፣ አባቴ ካልመጣ ጭራሽ አልተኛም፣ ምግብም ከዚህ በኋላ አልበላም እያለቻት ነበረና ሐሙስ ይመጣል ብላን የመለሰችላት። ሐሙስ እኮ ነገ ነው ስትላት እንግዲህ አይ ነገ ሳይሆን የነገ ሳምንት ይመጣል ብላት ነበረ። እንግዲህ እንዳፏ ሆኖላት በቶሎ እሱ መጥቷል። ቅድስት ከጥያቄ ድናለች ማለት ነው። ምክንያቱም የልጆችን ጥያቄ መመለስ በጣም ከባድ ነው። ልጆች ሁሌም ጠያቂ ናቸውና የእነሱን ጥያቄ ደግሞ መመለስ በጣም አስቸጋሪ ነው። ምሳሌው ብትጠይቅም እውነት አላት። አባቷን በጣም ነው የምትወደው። አባቷን ሁሌ ከሱ ጋር ስለቆየች ተለይታ ስለማታውቅ በድንገት ሲለያት ያ ነገር እንግዲህ በጣም አሳስቧት ነበረና አሁን ላይ አባቷ መጥቷል። ሉላ ደግሞ በጣም ትልቅ የሆነ ችግር ስህተት ፈጥራለች ማለት ነው። ጠበቃው እንግዲህ ቤት ገብቶ ከቤት አልወጣም ብሏት ነበረ። እሱ የፈለገው እንግዲህ የሞገስን ሚስት ለማማለል ፈልጓል። እሷ ያው ፈቃደኛ ባትሆንም እቤት ድረስ ሄዷል። መጀመሪያውኑ ያው ስተሰርታለች። ምክንያቱም ከበር ላይ እንዲመለስ ማድረግ ነበረባት። እሱ ግን ቤት ድረስ ገብቶ አንቺን የመሰለች ቆንጆ እዚች ቤት ውስጥ እንዴት ትቀመጣለች በማለት ብቻ ብዙ ነገር እንዳላት በባለፈው ፓርት ተመልክተናል ማለት ነው። ውጣልኝ፣ ባለቤቴ ይመጣል፣ ሞገስ ከመጣ ትልቅ ችግር ይፈጠራል፣ ውጣልኝ ብትለውም ሊሰማት አልፈለገም። እንግዲህ እጇን ጭምድድ አድርጎ ይዞ ለምንድን ነው የምወጣው? ምን አደረግኩኝ? አንተ ክብር የለክም ወይ? ለምን ትልከሰከሳለህ? ብትለውም እኔ እየተልከሰከስኩኝ አይደለም፣ ላግዝሽ ልርዳሽ ነው ያልኩት። እኔ ደግሞ የቆንጅዬ ሚስት አለችኝ፣ የልጆች አባት ነኝ ብሏታል። ግን እና ምን ስራለ ውጣ ብትለውም አልወጣም ብሏል። በዚህ አጋጣሚ እንግዲህ ሞገስ ደውሎ ነበረ። እሷ ያው ሞገስ ከመጣ ትልቅ ችግር ይፈጠራል በማለት ነው። ሞገስ እንግዲህ ሰፈር ሲደርስ እንደው ድንገት ይገባባቸዋል ብዬ ነበረ የፈራሁት። ግን ያው ሰፈር ሲደርስ ምን ይዤልሽ ልምጣ ብሎ ደውሏል። በዚህ አጋጣሚ ባለቤቴ እየመጣ ስለሆነ ውጣ ብላ እንዲወጣ አድርጋለች። ግን እንድወጣ ከፈለግሽ አንድ ነገር ቃል እንድገቢልኝ እፈልጋለሁ ብሏል። ምንድን ነው ያላት? እኔ በምቀጥርሽ ቦታ መምጣት አለብሽ ብሎታል። እንግዲህ ጠበቃው ስራውን ማስፈጸም ሳይሆን አሁን ላይ ሉላን ማጥመድ ላይ ነው ያለው። ሞገስ አሁንም በጣም ትልቅ ችግር እየጠበቀው ነው። ጠበቃው እንግዲህ እኔ እንደሚመስለኝ ስገምት የዝና ሰው ነው ማለት ነው። የዝና ሰው ከሆነ ደግሞ እሱ በቀጠራት ቦታ የምትሄድ ከሆነ ዝና ጋር ትሄዳለች። ወደ ዝና እጅ ተመልሳ መግባቷ የማይቀር ነው። ስለዚህ ሉላ አሁን ከባድ ስህተት ላይ ያለችው ከዛ ከስህተቷ ብትታረም
የተሻለ ነው ብዬ አስባለሁ። ምክንያቱም ለገንዘብ ብላ ተመልሳ እዛ እስር ቤት መግባት የለባትም። ጠበቃው በትክክለኝነት የዝና ሰውዬ ነው ማለት ነው። ዝና ደግሞ በዛም በዚህም ብሎ በቴሌ ጓደኞች አሉት፣ በብዙ ቦታ የህግ ባለሙያዎች የሆኑ የእሱ ባልደረቦች ስላሉ ወጥመድ ውስጥ ለመግባት እንግዲህ እያኮበኮበች ትገኛለች። ኤፍራታ እንግዲህ ብቻዬንም አልሞትም እያለች ነው። ግን ከዝና ማምለጥ አልቻለችም። ያው ዝና ይዟታል። ከዚህ ዞር ማለት አለብሽ ለተወሰነ ጊዜ፣ ዝና እየፈለገች ነው፣ እንደውም እጇን አንጠልጥለሽ ይዘሽልኝ ነይ ብሎኛል ብላት ነበረ እህቷ መሀሌት። ግን አሳልፋ መስጠት አልፈለገችም። ግን እሷ የትም አልሄድም ስራዬስ ብላ ነበረ። ያው በዝና እጅ ገብታለይ ማለት ነው። ባይሆን ወደ ጸበልም ቢሆን ሄደሽ ተደበቂ፣ የለችም ልበለው፣ እዚህ ሊያይሽ ይችላል ብላት ነበረ መሀሌት። እንግዲህ ግን ይሄንን ላንቺ ብዬ ነው የዋሻሁት። ይሄንን የዋሻሁልሽን ደግሞ እንደ ውለታ እንድትቆጥሪልኝ ፈልጋለሁ። መቼስ እህቴን አሳልፌ አልሰጥም፣ አለበለዚያ ግን ደግሞ ሁለታችንም ከምንሞት አንቺን አሳልፌ እሰጥሻለሁ ብላታለች። ከዚህ ዞር ማቲ ከሆነ ቤቱን ለቀሽ ማትሄጂ ከሆነ ሁለታችንም አብረን መሞት የለብንም የሚል ምላሽ ነው የሰጠቻት ማለት ነው። ዝና ማህሌት ጋር መደወሉንም አልተውም። ማህሌት ጋር ደውሎ እንግዲህ በዚህ በ6 ሰዓት ለምን ደወልክ ስትለው እስኪ እነ መድብልን የምታገኝበት አጋጣሚ አለ ወይ? ያልሆነ ስህተት ሳይሰሩ አይቀርም ብሏል ዝና። ደውለሽ መድብል ያለበትን ቦታ ልታጣሪ ትችያለሽ ወይ በዚህ ሰዓት ሲላት፣ እሷ እኔ በዚህ ሰዓት ደውዬ ምንም ማጣራት አልችልም፣ ደግሞ ለምንድን ነው የምደውለው? ምን ተፈጥሮ ነው? ምን ችግር አለ ስትለው፣ አይ በቃ አይመለከትሽም ብሏታል ዝና። መድብል ብሩክን ለመፈለግ ያለበት ቦታ መሄዱን ጠርጥሯል ማለት ነው። ግን መድብል አሸንፏል ማለት ነው። እንግዲህ ወንድሙን ይዞ ገብቷል። ጀግና ወንድም እንደዚህ ነው ለወንድሙ የሚደርስ፣ ደስ ይላል። ለዛሬ እንግዲህ ምሳሌ ድራማ ይሄን ይመስል ነበረ ይዤላችሁ የመጣሁት። ቀጣዩን ክፍል ወደ እናንተ ይዤ እስከምመጣ ቸር ሰንብቱ። በያላችሁበት ሰላማችሁ ይብዛ። እንደተለመደው እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡን አበረታቱኝ ለማለት ወዳለሁ። ሀሳብና አስተያየታችሁን በኮሜንት ብታስቀምጡልኝ በጣም ደስ ይለኛል። ወዳችሁና ፈቅዳችሁ ስለምትከታተሉኝ ስለምታበረታቱኝ ጭምር ከልብ አመሰግናለሁ። ሰላም ቆዩልኝ።